ገዛ ወንድሙ ላይ ጭካኔ የተሞላበት ግድያ የፈጸመው ግለሰብ በእድሜ ልክ ጽኑ እስራት መቀጣቱ ተገለጸ። የጉራጌ ዞን ከፍተኛ ፍርድ ቤት መናገርና መስማት የተሳነውን የገዛ ወንድሙን በጭካኔ በገደለው ግለሰብ ላይ የእድሜ ልክ ጽኑ እስራት መወሰኑን አስታውቋል። ተከሳሽ ደበበ መላኩ አስፋው በጉራጌ ዞን እንደጋኝ ወረዳ ሻውራ ቀበሌ ህዳር 3 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ ወንጀሉን መፈጸሙን ተገልጿል። ተከሳሹ ማች ወንድሙ ታመነ መላኩ መናገርና መስማት የተሳነው የተከልኩትን እንሰት ላሳይህ በማለት ወደ ጓሮ ይዞት ይወጣል። ቀድሞ አዘጋጅቶት በነበረው የእንጨት ዱላ ሟችን መሬት ላይ በመጣል በጭካኔ ደጋግሞ ጭንቅላቱ ላይ በመምታት የጭንቅላቱ አጥንት እንዲሰበር አድርጓል። በተጨማሪም የግራ እጁ የቀኝ እግር ታፋና የግራ እግር ቁርጭምጭሚቱ ላይ ከባድ ጉዳት በማድረስ በአንጎል ውስጥ ደም እንዲፈስ በማድረግ የሟች ህይወት እንዲያልፍ ምክንያት ሆኗል። ፍርድ ቤቱ የአቃቤ ህግ ምስክሮችና የህክምና ምርመራ ውጤቶችን መርምሮ የሚከተሉትን ነጥቦች መነሻ በማድረግ ውሳኔውን አስተላልፏል። ተከሳሹ በወንጀል ህግ አንቀጽ 519 ዝባር ሀ መሰረት በከባድ የሰው መግደል ወንጀል ጥፋተኛ ተብሏል። ግድያውን በቤተሰብ አባል ላይ መፈጸሙም በከፍተኛ ጭካኔ በነውረኝነትና በፍጹም ፈቃደኝነት የተከናወነ በመሆኑ በቅጣቱ ላይ ተጽዕኖ አሳድሯል። ግለሰቡ ከዚህ ቀደም በስርቆትና በዛቻ ወንጀሎች ተከሶ የነበረ በመሆኑ የወንጀል ሪከርድ ያለበት መሆኑ ታውቋል። በዚህም የጉራጌ ዞን ከፍተኛ ፍርድ ቤት ተከሳሹ በእድሜ ልክ ጽኑ እስራት እንዲቀጣ ወስኗል። ውሳኔው በማህበረሰብ ውስጥ መሰል ዘግናኝ ወንጀሎች እንዳይደጋግሙ ትልቅ የማስተማር ሚና ይኖረዋልም ተብሏል።